ተው እንጂ አቶ ባያካል፣ እንደዚህ አይነት ነገሮች ለነገ ግንኙነታችን ጥሩ ናቸው ብዬ አላምንም። በፈጣሪ አሁን ታወራለህ። እሺ ምን ማወቅ ፈልገው ነው የኔ ጌታ? መጀመሪያ የለበጣ ጌታ የምትለውን ነገር አቁምልኝ። ጉዳዩን በቁም ነገር እንድትወስደው አስጠንቅቄ ነበር፣ ግን አንተ አላደረግኩም። መደት ልጆቼ! አቶ ባያካል ተመልከት፣ አንተን እንደዛ በማለቴ ስህተት ነው፣ ይቅርታ አድርግልኝ። ስናደድ ከስነ ስርዓት ውጭ ወጣለሁ። በእርግጥ ማመነጫጨቂያ በጣም ይደብር ነበር፣ ግን ይቅርታ አልኩ። በቃ ጌታዬ ይቅርታ አድርግልኝ፣ ሁለተኛ አይደግመኝም አልኳችሁ። በቃ አይበቃም። አንተ ማን ነህ? እኔ ነኝ ባርቶሎ ሳደቲን። እሺ አቶ ባያካል እባክህ ተናገር። ማን ነህ? እኔ ነኝ ባርቶሎ ሳደቲን። አንተ ማን ነህ? አቶ ባያካል እባክህ ተዋቸው። አንተ ማን ነህ? ሳሌህ ሄልቫቻ። ሰምተሃል? ስለዚህ ተዋቸው። በጣም ጥሩ። አሁን ነው ስለ ሳሊ ሄልቫቻ የምታወራልኝ? ለምንድነው የችኩር ሰው እንደሆንክ ያልነገርከኝ? እነሱን አትያቸው፣ አይሰሙም። ንገረኝ ዝም ብለህ። ልቀቁኝ በቃ። የችኩር ሰው ነኝ ብለህ ኖሮ እሺ ብለህ ትቀጥረኝ ነበር? እኔ ከችኩር ጋር የግል ችግር ነው ያለብኝ። ያ ቦታ እንዲበታተን እንዲቀጣጠል ነው የምፈልገው። በጠብጠዋለሁ። ባዶ እንዲቀር ነው የምፈልገው። ባዶ እንዲባል ነው የምፈልገው። በቃ እዛ ቦታ አንድ ዛፍ እንኳን እንዳይቀር ነው የምፈልገው። ብቻዬን ደግሞ ላደርገው አልችልም። ፈጣሪ ይመስገን አንተን ተዋወቅኩ። የተወለድኩት ችኩር ውስጥ ነው ብለህ ትቀጥረኝ ነበር? ትሰማለህ? አትቀጥረኝም ነበር አይደለም ወይ? ካሲም ማን ነው? አባቴ ነው። 8 ዓመቴ እያለ ነበር እናቴን የገደለብኝ። ከዛ ወደ ፋርቶ ላከኝ። እኔም ከዛ በኋላ ሲኦል ነበር የምኖረው። የኢድሪስ ኮቾቫሊ ሹፌር ነበር። የሁሉንም ሰው እጅ የሚይዘው አባታችን ኢድሪስ ስለኛ ግን ምንም አልተጨነቀም ነበር። ከአውሬዎቹ መሃል ወደ ሲኦል ላከኝ። ሕይወቴን ቀለዱበት። እዛ ሄጄ በችግርና በቸነፈር ተመታሁ። ሕይወቴን በስቃይ አሳለፍኩ። ተመልሼ መጥቼ እንደምሰራላቸው እያወቅኩኝ ኖርኩኝ። ቃሲምና ኢድሪስን ሳልሰራላቸው አልሞትም ብዬ ለራሴ ቃል ገብቻለሁ። ወይ ከአንተ ጋር አደርጓለሁ ወይ ደግሞ ብቻዬን አደርጓለሁ። ከእኔ መደበቅ አልነበረብህም ሳሊህ አይደለሁም። ሳሃደቲን። ሳሊ ከረጅም ጊዜ በፊት ሞቷል። ስማኝ፣ ሰዎችን በጣም እንደማምን እሱን ታውቃለህ አይደል?
እጅግ በጣም አምናለሁ። እና አሁን እሺ እንዴት ብዬ ነው አንተን ማምነህ? እነዚህን ሁሉ ሰዎች እንደ ዝንብ እንዴት ሳልገላቸው ልታስቆመኝ ትችላለህ? እስኪ ንገረኝ። አቶ ባያካል ፈልገህ አገኘኸኝ። እናም አብረን እንስራና ቾኮርን እናጥቃት አልከኝ። እኔስ የምትፈልገውን ነገር አላደረኩም ወይ? አላደረክም። እነዛን ሰነዶች መልሰህ አላመጣልኝም። እነዛ ሰነዶች ያንተ አይደሉም ቫርቶሉ ሳደቲን። ሁሉም የኔ ሰነዶች ናቸው። አሁን ሰነዶቹን የት ነው ያረካቸው? መልሻቸዋለሁ። በዛ መንገድ ነው መሆን ያለበት። አቶ ባያካል በቼዝ ጨዋታ ጎበዝ እንደሆንክ እናውቃለን፣ ግን እኛ መጫወቻዎችህ አይደለንም። በጣም አዝናለሁ። እሺ ጥሩ። ይህንን ነው የፈለግከው? ስማኝ አቶ ባያካል፣ አንተን የመረጥከኝ ራስህን አይደለም አፈላልገ ያገኘኸኝ። ለምን? ምክንያቱም ጎበዝ ስለሆንኩኝ ነው። ምክንያቱም በጣም ትልቅ ችሎታ ስላለኝ ነው። እኔን ተቃውሞ የሚቆሙ ሰዎችን በሙሉ ያለምንም ርህራሄ ዋጋቸውን ሰጣቸዋለሁ። ያ ነው ቫርቶሉ ሳደቲን ማለት ያ ነው። እዚህ ቦታ ስመጣ ብቻዬን ነበርኩኝ። ጠንክሬ ሠራሁኝና እነዛ የኔ ሰዎች ያለምንም ምክንያት አይደለም እኔ ጋር የመጡት። ይሄኛው የኔ ትልቁ ሰው ነው። ይኸውልህ አንተ ስታገኘኝ ቫርቶሉ ሳደቲን ከሆንኩ በጣም ረጅም ጊዜ ሆኖኛል። ሁሉንም እንደፈለግክ አድርገህ መግደል ትችላለህ። ሁሉንም ከጥፍሬ ቆሻሻ አልቆጥራቸውም። በሕይወት ለመቆየት መንገድ ማግኘት አይቀርም። ከመጀመሪያው ጀምሮ ተነስቼ ድጋሚ ቫርቶሉ ሳደቲንን መሆን አያቅተኝም። ምንም ብታረገኝ ምንም ቫርቶሉ ሳደቲንን መሆኔን እቀጥላለሁ። በድጋሚ እነሳለሁ። በድጋሚ የኔን እምነት ማግኘት አለብህ ቫርቶሉ። እሺ አቶ ባያካል፣ ምን እንዳደርግ ነው የምትፈልገው? እሱን ትደርስበታለህ። እሺ ና ወደዚህ ና ተከተለኝ። ና አቶ ናዚም፣ እሺ ሙሉ ስምሽን ንገሪና። ነገርኳችሁ አይደል? መደጋገም አለብኝ። አንዴ ድገሚልን እባክሽ። ኔቭራ ሄልቫቺ። የባለቤትሽ? ካሲም ሄልቫቺ። አመሰግናለሁ። በጣም አመሰግናለሁ ጌታዬ። እንደገና እንዳምና አድርገኝ ሳደቲ። ተግባባን? ያለበለዚያ ግን እዛው እስከትቼ እኔ ራሴ ነኝ ኃይሉን የምጨምረው። ከዛ ስትሞት ቆሜ ያያለሁ። ካወቅሽ ምን ያህል ጊዜ ሆነሽ? ብዙ አልሆነኝም። የተወሰኑ ቀናቶች ናቸው። የልጅነት ጓደኛሽ ብቻ ነው? ወይስ ሌላም ነገር አለ? የለም።
ግን ንገሪኝ፣ ምን አደረግሽ? ማለቴ ካወቅሽ በኋላ አናገርሽው እንዴ? አናገርኩት፣ ግን አሁን ምንም ነገር ብነግር ጥሩ አይሆንም አይደል? ያማች መቼም አታምነኝም። ልጅ እያለሁ ሁሌ ትጠብቂኝ ነበር፣ ትከላከይልኝ ነበር። ሁሌም አምንሻለሁ አምንሻለሁ። ያማች ልብሶቹ፣ አኳኋኑ ሌላ ነው፣ ግን ሁሌም ውስጡ የሆነ ልጅ አለ። በጣም ውስጥ ነው። ተጎድቷል። በጣም ተናዷል። ግን ልጅ ነው። ኡፍ አሁን እሺ፣ ምንድን ነው የማደርገው? እህቴ ምን ላድርግ? የሆነ ነገር በይኝ። እሱም ባውቅ ኖሮ ወደ ላይ ወጥቼ ይቀላቀል ነበር። ያማች እባክሽ ግቢ፣ እባክሽ ግቢ። እባክሽ ነው ቁጭ በይ። በጣም አመሰግናለሁ። አሊኮ ምንም ምስጋና አያስፈልገውም እኮ። አያስፈልግም። ቢሆንም ግን እባክሽ። በነገራችን ላይ ማመስገን አይጠበቅብህም። ማመስገን ያስፈልገኝ ነበር። በጣም ተናደሽብኛል። በጣም ተናደሽብኝ ነበር፣ ግን በድጋሚ መጣሽ። አመሰግናለሁ። በጣም አመሰግናለሁ። ተናድጄ ነበር። ተናድጄብሃለሁ። አዎ፣ ምክንያቱም ለሰዎች ቀጥታ መነገር የማይችሉ አንዳንድ ነገሮች አሉ። እንዴት ብለው ይነገራሉ? በመዘርዘር ማለቴ ቀስ ባለ ሁኔታ ለስለስ አድርገን የሚነገረው ማለቴ ልክ እንደዚህ። አሊኮ መልካም ሰው መሆንህን ባላውቅ ኖሮ ተመልሼ አልመጣም ነበር። ታውቃለህ አይደል? እኔ መልካም ሰው ነኝ እንዴ? መጥፎ ሰው ነህ? መጥፎ ሰው ነኝ። የምር ግን ምን አይነት ሰው ነህ አሊኮ? ምን አይነት ሰው ነህ አሊኮ? ምን አይነት ሰው ነህ አሊኮ? እኔን ትወደኛለህ? እወድሻለሁ። ለምንድን ነው የምትወደኝ? እኔ እንጃ። ለምንድን ነው አንድ ሰው ሌላኛውን ሰው የሚወደው?
ለምሳሌ መልካም ሰው ከሆኑ ፍቅርና የሚደረጉ ነገሮች ሁሌም ጥሩና መጥፎ ናቸው። እብድ ነህ? ሙዚቃውን ሳይሰሙ የሚደንሱ ሰዎች እብድ ናቸው ተብለው ይወሰዳሉ። አሊኮ የምትለው ነገር ግን ይገባሃል? እኔ አይደለም ያልኩት፣ ኔትስ ነው ያለችው። ኔትስ ደስ ይላል፣ ግን ደስ ይላል። ደስ ያው ሻይ እባክህ ይቅርታ እባክሽ። ከፋ ይኸውልህ አሁን ይቀልሃል። አሁን ይቀላል። አሁን ነጻ አይደለሁም። በኋላ ልደውልልህ። ቶሎ ዘጋዋለሁ። አንድ ነገር ልነግርህ ነው የደወልኩት። አጋርህ በጣም የሚያናድደኝን ነገር አድርጓል። ድጋሚ እንዳምነው ማድረግ አለበት። አንድ ግዴታ ሰጥቼዋለሁ። ማድረግ ካልቻለ ግን እሱ ይወጣበታል። አንተን ላምንህ እችላለሁ አይደል ሰሊም? ሁልጊዜም አምናለሁ ሰሊም። ብቻ እምነቴን እንዳታሳጣኝ ጌታዬ። ና ግባ ናዚም ና። ዛሬ ምርጥ ነገር ነው ያደረግከው። አመሰግናለሁ። አዎ ጌታዬ፣ እኔም በጣም ነው ደስ ያለኝ። አይሴ ምንድነው? በይተነሽ እማዬ በጣም ትናደዳለች። ተነሽ። አትጨነቅ፣ አትናደድም። እማዬ ዓለም ተዳፍናባታለች። ምን ማለት ነው? ከቀልቡ አይደለችም አቶ ሰሊም። እዚህ ቤት ውስጥ እየተፈጠረ ያለው ነገር አልታወቀም አይደል? ምን እያልሽኝ ነው አንቺ ሴትዮ? ሌሊት ውሃ ፈልጌ ተነስቼ ነበር እና አባዬ ሳሎን ቤት ሶፋ ላይ ተኝቶ አገኘሁት። አሁንስ ገባ? እባክሽ ታያቸው። አሁን ልሄድ በቃ። ልክ እንደ ጨረስክ እባክህ በጊዜ ና። እራት ይዘኝ ተወጣና በዛው እናወራለን። ስለምንድን ነው የምናወራው? እዛው እራቱ ቦታ ላይ እናወራለን። እሺ በቃ አሁን ልሄድ። ደህና አደርሽ? ከምን ይነቃሽ? እኔም አልገባኝም። ልክ ብርሃን ሲገባ ነው አይኔ የተከፈተው። ለቁርስ አትመጭም እንዴ? እመጣለሁ። ምልክቱን አላየሽውም እንዴ? አይቼዋለሁ። ታዲያ አንሄድም? አንሄድም። የተሻለውን ታውቂያለሽ። እሺ እመጣለሁ። እስከዛ አያቴን አረሳሻት። እሺ
አንዳንድ ህይወት እንግዳ ትሆንብናለች አይደል ሜሌት? አዎ ወንድሜ። ስለምን እንደሚያወራ ራሱ አያውቅም አይደለም? አዎ ሴላሱን ወንድሜ። ማን ነው ያገተን ወንድሜ? ማንም ሊያደርገው ይችላል። እሱ እኛን የሚመለከት ነገር አይደለም ሴላሱ። ሞት ነበር እኮ። ግን አልሞትክም። ብትሞት ኖሮ እንደዚህም አታወራም ነበር። አሁን አንድ ችግር አለ። ካወራ ልትሞት ሁሉ ትችላለህ። ከዛ ውስጥ ያስወጣህን አንተ ነህ? አዎ ሴላሱን እኔ ነኝ ያስወጣኋችሁ። የምንሞት መስሎኝ ነበር ወንድሜ። ያበቃልን መስሎኝ ነበር። መደት። አቤት። መጀመሪያ የት ነበር ያገኘው? ጉድጓድ ውስጥ ነበር ወንድሜ። እጆች ታስረው ነበር ወይስ አልነበረም? አዎ ታስሬ ነበር። አንተን ለማዳን አልመጣሁም? መታሃል ወንድሜ። ውጭው ይበርድ ነበር አይደል? አዎ ይበርድ ነበር። በጣም ይበርድ ነበር። በረዶ እየዘነበ ነበር። በረዶ ነበር። ጅቦቹስ ሊያጠቁን አልሞከሩ? ሊያጠቁን ነበር ወንድሜ። እና ሞትን ወይስ አልሞትንም? ፈጣሪ ይመስገን አልሞትንም ወንድሜ። ለምን? ምክንያቱም ቫርቶሉ ሁሌም መውጫ መንገድ ያገኛል ወንድሜ። ወንድሜ እህቴ ላንቺ በጣም ደስ ብሎኛል። በስንት መከራ ነው ያተረፍኩሽ። እኔ ነኝ ከሰዎቹ እንድታመልጭ ያደረግኩሽ። ፈጣሪ ባርክ። አሁን መሄድ እንችላለን? አዎ መሄድ ትችላላችሁ። ባልሽ ያለበትን ቦታ ንገሪኝና በሩ ክፍት ነው። አላውቅም። ባውቅ ኖሮ እና ምን እናደርግሽ? ስለዚህ ይህንን ልጅ እዚህ አካባቢ ብናስመዘግበው ይሻላል። ትምህርት ቤት ጀምረሃል አቤቴ? ማለቴ እንደተረዳችሁት በሚያሳዝን ሁኔታ የሆነ ነገር እስከምታስታውሺ ድረስ እዚህ ነው የምትኖሩት ማለት ነው። አንድ ጊዜ በስልክ አሳይተውኝ ነበር። የሆነ ሆስፒታል የሚመስል ነገር ነው ያለው፣ ግን የእውነት ሆስፒታል አይመስልም። እሺ እየሰማህ ነው አቶ ሴላሱን? ወንድሜ አንድ ጊዜ ላናግርህ። አንድ ጉዳይ አለኝ ወንድሜ፣ ማለት ጥያቄ አለኝ። ይችን ሴትና ልጇን ወደ እኔ እናት ቤት እናስገባቸው። ለአንተም ለእነሱም የተሻለ ሀሳብ ነው። እዚህ ቤት ውስጥ ብዙ ወንዶች አሉ። ይቅርታ አድርግልኝና ሁሉንም ልክ እንደ እንስሳት ነው የሚያደርጋቸው። እውነትህን ነው። ሁሉም ልክ እንደ እንስሳት ናቸው። ግን እዚህ ሆኖ የሚቆዩት። አንተ ካሲምን ፈልገህ አምጣልኝና የምናደርገውን እናወራለን። ወንድሜ
ሰማኝ ልጁና ሴቷ አሁን እኮ ሂደቱ መሆን ያለበት። ቆይ ምን እያልከኝ ነው? ስለ ሂደቱ ካንተ ልማር ነው? በልጥፋ ዞር በል ከዚህ ያልኩ። ባርቶሎ መንገድ ያገኛል። ሁላችሁንም እሰራላችኋለሁ። ትንሽ ጊዜ ነው የቀረኝ። ወንድሜ ለማንም እንዳትሰጠው። አስፈላጊም ከሆነ አንከባለሁ። ጌታዬ እባክህ መርቀኝ። ፈጣሪ ባርክ። መንገዱን አውቀዋለሁ። ራሴን ችዬ መሄድ እችላለሁ። ከችኩር ላስወጣ አይደለም የመጣሁት ፓሻ። ና አብረኝ እንሂድ። አባትህ እንዴት ነግሮኛል። ያማች እኔን ስማኝና ግባ። እንሂድ። እንዴት ነው ወንድሜ? ደህና ነኝ። አንተ እንዴት ነህ? አይ አላሽም፣ በጣም ጓጉቻለሁ። ለምን? አላውቅም ወንድሜ። ስለ ጥበቃ አናግረኝ ነበር። ማለቴ ማን እንደሆንክ እንኳን አላውቅም። ችኩር ስለሚባል ሰፈር ሰምተህ አታውቅም ወይ? ስለ ኮቾቫሊ ቤተሰብ? አይ ወንድሜ፣ በጭራሽ አላውቅም። መልካም። ካሁን በኋላ በጣም ስለ እነሱ ትሰማለህ። አሁን እንሂድ። አሁን ከዚህ እንሂድና ልብስ እንግዛ። ከዛ በኋላ ስለ እነሱ በደንብ ትሰማለህ። እሺ እንደፈለግ። ዛሬ በጣም ተሽሎታል። እሺ ለወንድሜ ነግረዋለሁ። በጣም አመሰግናለሁ። ዶክተር አይላል፣ ለእኔስ የሚሆን ማስታገሻ መድኃኒት የለሽም? የቱ ጋር ነው የሚያመህ? እዚህ ልቤ ጋር ትንሽ ህመም እየተሰማኝ ነው ዶክተር። በነገራችን ላይ በጣም ቀላል መድኃኒት ነው የምሰጥህ። ምንድን ነው? ወደ ቤት ስትሄድ ሚስትህን እቅፍ አድርጋት። ስሟ ማን ነበር? ሴና። እርዱን! ሊገዳደሩ ነው! እባክህ! ወንድሜ ከማል በጩቤ ሊጨራረሱ ነው። እንሂድ። ምን እያደረጋችሁ ነው? ትክክለኛ ቦታ ላይ አይደለም ያላችሁት። እሺ፣ ይሄ ትክክለኛ ቦታ አይደለም። እንሂድ።
እንደምን ዋልክ ወንድሜ? ወደ ስልኩ ተመልከት። አያቸው አይደል? በልሺ በልቻው ነገ ወደ ካፌው ትመጣላችሁ። እሺ፣ በጠዋት እያንዳንዳችሁ ነገ 12 ሰዓት ላይ ካፌ ትጠብቁኛላችሁ። እሺ፣ ጠዋት 12 ሰዓት ላይ። እሺ፣ ገባችሁ አይደል? እሺ፣ አሁን ከዚህ ጥፉ። በጣም ይቅርታ አድርጊልኝ ዶክተር። ሌላ የሚፈጠር ነገር ካለ ጓደኞች እንዲጠሩኝ አድርጊ። እሺ፣ አመሰግናለሁ አቶ ካና። ወይኔ ፈጣሪ! ይሄ እንዴት ነው? ጥሩ ነው። እሱን እንገዛዋለን። እስቲ ግራጫውንም እንሞክረው። ሂሳቡን ወደ እኔ ላክልኝ። ለጓደኛዬ ሲወጣ ይሄንን ስጪው እባክሽ። ይሄስ እንዴት ነው? ጥሩ ነው። እሱንም እንገዛዋለን። አይሴ በኋላ ብናወራ አይሻልም? አሁን የማደርገው ነገር አለኝ። ቆይ አንዴ፣ ዛሬ ማታ ለራት እንወጣለን አይደል? እርግጠኛ አይደለሁም። የማደርገው ነገር አለ። እሺ መልካም፣ የት እንዳለ ንገረኝና እኔ ራሴ እመጣለሁ። ምንድነው የተፈጠረው? ያን ያህል አስፈላጊ ነገር ምንድነው? ይሄ ጉዳይ በስልክ የሚወራ አይደለም ሰሊም። ቸብር በር ላይ ነው። ስለዚህ ለሱ ነግረውና እሱ ያመጣኛል። ያለበት ድረስ መጥቻ አናግርሃለሁ። አሁንም አየላ አናግራት ነው። ቁጭ በሉ ቁጭ በሉ። እንዴት ዋላችሁ? ሐሰን ወንድሜ እባክህን ሻይ አምጣልኝ። ሐሰን ወንድሜ እባክህን ሻይ አምጣልኝ። እንዴት ነህ እድሪስ? ሁሉም ሰዎች መርከቦቻቸውን ጥቁር ባህር ላይ አስቀምጠዋል። ሌላስ ማን አቆመ? ያማች፣ አንተ፣ ፓሻ። በነገራችን ላይ መምጣትህ ጥሩ ነው የሚ። አንድ ጉዳይ ላውራህ ነበር። የትኛውን ጉዳይ? ሰዎች አንዴ እንድናወራ ፍቅር።
አንተም ወንድም ያሰ ፓሻ ለምንድን ነው እሱ ጋር ብቻ ነው የተቀመጥከው? ና እንጂ ወደዚህ። ኤሚ እባክህ አንተም እንድትወጣ እፈልጋለሁ። ኤሚ አንተ እዚህ ቆይ። ኤሚ እባክህ ኤሚ ቆያል። ምን እየሆናችሁ ነው? ምንድን ነው እያሾፋችሁብኝ ነው እንዴ? እንደ ሕፃን ልጅ ዕቃቃ ትጫወቱብኛላችሁ እንዴ? በሉ የምትፈልጉትን ማድረግ ትችላላችሁ። ቁጭ በል አልኩ፣ ቁጭ በል። እሺ አባታችን ኢድሪስ ሌላ ልጅ አለው ኤሚ። ማለት ከእናት የወለደው ነው? ከእናት የወለደው ሳይሆን ከሌላ። ፓሻ ደግሞ ያውቃል። እያወቀም ካባዬ ደበቀ። ትላንት የሆነውን ነገር አይታል አይደል? ያ ሁሉ ስለዚህ ጉዳይ ነው። ኢድሪስ አባታችን ፓሻ ላይ ውሳኔ ያስተላልፏል። ጓዙ መኪና ውስጥ ነው ያለው። ፓሻ ቹክርን ጥሎ ሊሄድ ነው። አሁን ለፓሻ እኔ አንድ ጥያቄ አለኝ። መልሱን ሳይሰጠኝ ወዴትም አይሄድም፣ አልለቀውም። ለምን አደረከው ፓሻ? አልናገርም። ለምን አደረከው ፓሻ? ተው በቃ ያማች። ፓሻ ወንድማማች አይደለንም? አንድ ቤተሰብ አይደለንም? ቤተሰብ ነን፣ ወንድማማቾች ነን። ለምን እንደዛ አደረግ ታዲያ? ቤተሰቤን ለመከላከል ስል ያደረግኩት። ለቤተሰብ ለመከላከል ስል ምንም ነገር ከማድረግ ወደ ኋላ አልልም። ለምን እኔ ጋር አልመጣህም? ለምን አልነገርከኝም? ምን ታደርግ ነበር? ምን ታደርግ ነበር? ምን አገባ? ምንም አገባህም። እሱ ምንም አይመለከተህም። ልጄ እኮ ነው። ቆይ እኔ ምን አድርግ ብዬ ጠየቅኩ? ችኩር ቤታችን ነው። ኢድሪስ አባታችን ነው። ሱልጣን እናታችን ናት። ካለ ሱልጣን ልታደርገው ትችል ነበር ኢድሪስ። ሴትዮዋ እኮ በር ላይ መጣች። ሱልጣን አገኘቻት። ልጁን እንድትወስድ ነገረቻት። እሺ ሱልጣን ምን ትበል? ኢድሪስ ያለ ሱልጣን ምን ይሆን ነበር? ለቤተሰብ ብዬ ነው ያደረግኩት። ይሄ ቤተሰብ ስታስበው የአንተ ብቻ ይመስልሃል እንዴ? በየፌስቲቫሎቹ እጆቼን ሊስሙ ማን የሚመጣ መሰለ? ኔድሪትን ለካርሃማን ስትታጭ ማን ሽማግሌ የሆነ መሰለ? እስኪ ንገረኝ፣ እነዚህ አባት ማን ነው? ለቤተሰቤ ስል እሞታለሁ።